ማነው ካለ ባለፈውና አላህ ይባርክ ይሁን አይ ቅደስ ያለበት አቅማዳም የደረሰ እና የእስልምና ጥሪ የደረሰው ይሄ ይከለክባል። እዚህ ደረጃ ከደረሰ የሰውዬ ጾም፣ ሶላት እነዚህ ሸሪዓዊ ጉዳዮች ግዴታ ይሆኑበታል ማለት ነው። ስለዚህ በዚህ ላይ ምን ግዴታ ይሆናል ከተባለ ያስተባል ሻሃዳተይ የሁለት ሻሃዳዎች ጥቅም ማመን ግዴታ ይሆንበታል። ለምን ይሄ ማብራት ከተፈለገ ከተባለ ምክንያቱም አንዳንድ ሰዎች የዚህ ማዕና የማያውቁ ሰዎች አሉ። ወይም ደግሞ በተቃራኒው ተረድተው ሙስሊሞችን አማኞችን በሽርክ በኩፍር የሚፈርጁ አሉ። ምሳሌ በነቢዩ አለይሂ ሰላቱ ወሰላም የበለጋግ ሰዎች ተወሱል የሚያደርጉ ሰዎችም ይላሉ ለይሱ ቢሙስሊሚን እነሁ ሙሽሪኩን ቁቡርዩን ቀብር አምላኪዎች ሙሽሪኮች ወልያቶች የሚገዙ ናቸው ብለው ከእስልምና ደንበራሉ የሚያስቡ ሰዎች አሉ። ለነዚህ ሰዎች አጥጋቢ መልስ ለነዚህ ሰዎች ብዥታ የሚፈጥሩበትን ነገር እኛ ካላብራራላቸው ሰው እየተጎዳ ይሄ ነገር በሸሪዓችን ታዘናል። ኩንቱም ኸይረ ኡማ ኡኽሪጀት ሊናስ ተእሙሩነ ቢልማዕሩፍ ወተንሀውነ ዐኒል ሙንከር ወቱእሚኑነ ቢላሂ። አላህ ምን አለ? እናንተ በላጭ ህዝቦች ናችሁ። በላጭነታችንን ሲነግረን የመጀመሪያው እኛ የነቢዩ ዓለይሂ ሰላቱ ወሰላም ኡማ መሆናችን ነው። የነቢዩ ዓለይሂ ሰላቱ ወሰላም ህዝቦች መሆናችን ከሌሎች ህዝቦች እኛ የበለጥን ነው ተገኘ። ሁለተኛው ሰዓት በጥሩ ነገር የሚያዙና በመጥፎ ነገር የሚከለክሉ ናቸው። ከዚህ በፊት የነበሩ ህዝቦች ምንድን ነበሩ? ደካማ ነበሩ። በጥሩ ከማዘዝ ከመጥፎ ከመከልከል፣ በጥሩ ማዘዝና በመጥፎ መከልከል ሸሪዓዊ ግዴታ ነው ሁሉም ሰውዬ ላይ ማለት ነው። የአንድ ሰው አይደለም። ዝም ማለት አይቻልም። ዝም ማለት በሸሪዓችን አይቻልም። ሀቅ እየጠፋ ሀቅ እየተበላሸ እስልምና የተሸረሸረ በአንዳንድ ሰዎች በእነኛ ዝም ካለ ንዴት የሆነ ቂያማ ተጠያቂ ከመሆን አንድም። ሁላችንም ይሄን ማወቅ አለብን። ሁላችንም ካወቅን በኋላ ቤተሰቦቻችን እንዳይበላሹ ሌላ ቦታ እንዳይሄዱ መናገር ማስተማር አለብን። ይሄ እዚህ ቦታ መጅልስም በመገኘት ወይም ደግሞ ኪታቦች በመቅራት መሆን አለበት ማለት ነው። ما معنى شهادتين كتبالة؟ عندي سوي شهادتين من جنة، عندي سوي لا إله إلا الله محمد رسول الله سلمية قال أعلموا وأعتقد وأعترف بلساني. أنا أواك منين أمان منين كالله وجه بأونة بملكنا بجزوت يمين جبا جيتا يندم الله بتشان بأونة بجزوت بملك يمين جبا ماله يعني لا خالق لهذا الكون إلا الله تعالى لزيه علم ለዚህ ዓለም የፈጠረው ያስገኘው አላህ ነው ካለ አንድ ሰው ካመነ አመነ ቢላሂ ተውሂዱ ምን አለ ማለት ነው ሰደቀ። بعد ذلك ከዚህ በኋላ اذا توسل او استعان ቢያደርግ ተወስል ጋር لا يقال انه اشرك بالله በአላህ ሽርክ ፈጽሟል ከአላህ ውጭ ያለ ነገር ተገዝቷል ማለት አይቻልም። لانه يعتقد ምክንያቱም ይሄ ሲያምናል ان الله تعالى خالق الشر والضر ጥቅምንም ጉዳቻንም የሚፈጥረው አላህ ተዓላ ነው። ጥቅምንም ጉዳቻን የሚፈጥር አላህ ነው ካለ አንድ ሰው ያ ረሱላህ ስላለ ወይም ዳንይ ነጅን ስላለ ይሄን ብቻ ዳኖችን ስለተጣራ ነብያቶችን ስለተጣራ ብቻ ጥሪውን ይዘው ሽርክ ፈጽመዋል የሚሉት ይሄ ተሳሳተ ነው። ኢንሻአላህ ተዓላ መረጃዎች አሉ ለዚህ إذا اعتقد شخص عند سوي كامنا أن الخالق هو الله فطاري الله ነው ካለ يعني الذي يخلق النفع تقامت የሚፈጥር ويخلق الشر مدفون ነገር የሚፈጥር هو الله تعالى قال ማንን የሚከጀለው ማለት ነው? ከማንን የሚማጸኑ ከማንን የሚዋደዱ አላህ تعالى አላህ تعالى የአላህ تعالى በጣሪነት የአላህ تعالى አስገኝነት ተቃሙት ሙላችን አምጥነትን ካመነ بعد ذلك ከዚህ በኋላ ነብያቶችን በመጣራቱ ከነብያቶች ተቃሙት ተፈጥሯል ነብያቶች ተጠርቷል ማለት ይሳሳታል። ይህ የተሳሳተ ነው። ኢንሻአላህ تعالى هذه التوسل ምንድነው ማለት ነው? ነብዩ አለይሂ ሰላቱ ወሰላም በሐዲሳቸው ይቻላል ይዘንገቡት ነው። ሱሐባዎች የሰሩት ድርጊት ነው። يعني نعرف نقال سيدنا عدم عليه السلام በመንዙማዎችን ባህላዎች የሚባሉ እኛም እናውቀው ለማ በጀነት ውስጥ ያቺ የተከለከሉትን ዛፍ በሚሉ ጊዜ
የነበረው ቂሷ እንዴት ነው? ከዛ የጌታቸውን ማረኛ የነቢይና ሙሐመድ ዓለይሂ ሰላቱ ወሰላም በነቢያችን ዓለይሂ ሰላቱ ወሰላም ተመጀኑ። በነቢዩ ዓለይሂ ሰላቱ ወሰላም አላህን ጠየቁ። بعد ذلك ምንድነው አላህ ተዓላ በነቢዩ ተመጣጣማው ይቅር አለው ማለት ስለዚህ لو كان هذا شركا ሽርክ ቢሆን ኑሮ لا يكون አይኩን ነበር ነብዩ ዓለይሂ ሰላም። ስለዚህ ዒባዳ ማለት አንድ ሰው አምልኮት አደረገ ከተባለ አምልኮትን ካሳለፈ ሌላ ከሰጠ ሽርክ ላይ ይወጣል የሚባለው እንዴት? ዒባዳ ማለት አምልኮት ማለት ይሄን አምልኮት እኛ ለአላህ ብቻ እንሰራው። ይሄን አምልኮት እኛ ለአላህ ብቻ እናደርገው። የመጨረሻ መተናነስ መዋረድን አምልኮት የሚባለው ለማንም አካል እናደርገው። ላኪን ነገር ግን እኛ በደጋግ ሰዎች መመጀናችን በደጋግ ሰዎች ተወስኖ ማድረጋችን እነሱ መጥራታችን ላይ ሁሉ ዒባደተን እነሱን አመለክን አይባልም። ይልቁንስ አተቀርቡ ኢለላህ ወደ አላህ መቃረብ ነው። ከማ ተቀረቡ ቢሶላቲ ወዘካቲ ወስያሚ ወቢጣዓቲ ነዋፊል መልካም ስራዎችን በመስራት ቁርአንን በመቅራት እነዚህን ሶላትን ጾም በስንሰግድ ምንድነው ማለት ወደ አላህ ተዓላ መቃረብ እንፈልገን ወደ አላህ ተዓላ መቃረብ እንፈልገን። ስለዚህ ይህ ነገር በእነዚህ ወደ አላህ መቃረባችን የተፈቀደ የተቻለ ከሆነ ለምን አንድ አላህን ስለምን ዋሲጣ ካደረጋለ ፈአታ አላህ አትልም ወይ ይሏል። አንተ ዋሲጣ ካደረክ ሌላን ሰው ካደረክ ሽርክ ፈጽመሃል ከሱ ነው ይላል። ላ አቁሉ ለሁ አለይሰ እኛ ነጥሩ ሚን አላህ ተዓላ በሶላቲና ወዱዓኢና በዱዓችን በሶላታችን ወይ ደግሞ ሶላት ስንሰግድ አላህ ምን ፈልገን ኸይር ነገር ፈልገን ከአላህ ተዓላ ኸይር ፈልገን አላህ ተዓላ ያሳን ሰግድ መልካም ስራዎችን ሳንሰራ የሚሰጥ ነው። ነገር ግን አላህ ይህን ሰበብ አደረገው። ስለዚህ እኛ በሶላት ወደ ጌታ መቃረባችን ሶላትን መቃረቢያ አድርገን መያዛችን ሽርክ ተብሎ እንደማይቆጠረው ሁሉ ይህን ነቢያቶችን ዓለይሂ ሰላቱ ወሰላም እነሱ መጥራትና ወደ ጌታ መቃረባችን ሽርክ ነው ተብሎ አይቆጠርም። ሽርክ ነው ተብሎ አይቆጠርም። ስለዚህም ፈቀድ አኽረጀ ጠበራኒ ኢማም ጠበራኒ የሚዘግቡት ያኒ ኢማም ጠበራኒ ብቻ ሳይሆን 15 የሐዲስ ሊቃውንቶች 15 የሐዲስ ሊቃውንቶች ይህን ሐዲስ ዘግበውታል። ያ ብቻ ነው ሶሒህ ብሎታል። لماذا يذكروا اذا كان شركا ሽርክ ቢሆን ለምን የጠቀሱ ኪታቦች ናቸው? ምክንያቱም ሽርክ የሆነ ተግባር በኪታብ ማስቀመጥ ለሰዎች ምንድነው የኩፍርና የሽርክን በር መክፈት ነው። እነዚህ ሰዎች ይህን አይነት ተግባር ሽርክ ነው ማለት ታላላቅ የሐዲስ ሊቃውንቶችን መተቸት ነው። ለኡማው ሽርክን አስቀምጠው በኪታቦቻቸው ይዋል ማለት ነው። لا والله هذا ان شاء الله بيلاقو في معجمه الكبير والصغير عن عثمان بن حنيف. عثمان بن حنيف የሚባሉ ሰሃባ ነበሩ። ان رجلا عند سوريا كان نبر يختلف الى عثمان بن عفان ولا عثمان بن عفان رضي الله تعالى عنه ይመላለስ ነበር። عثمان بن عفان በዛ ጊዜ የሙስሊሞች አስተዳደር የሙስሊሞች ከሊፋ ነበሩ። አቡበክር ካለ በኋላ رضي الله تعالى عنه ዑመር ካለ በኋላ ማለት ነው። እና መሽጉል ነበሩ። ሙስሊም መዳን ሐጀው ተስማሉ የመዳን ሐጀው ተስማሉ እንደዚህ ያለው አይ የተረዳዱ እንደይ ወደ ዑስማን ነው አጣን ይመለሳሉ ነው አንድ ሰው ማለት ከዛ ፈካና ዑስማን ደግሞ በጣም ቢዚ ከመሆናቸው ላይ ያህል እነሱ ዞር ብላቸው ነበር ወላ ይወካል ሐጃውን አልተመለከተላቸው ነበር። በዚህ ጊዜ ከረፈታን ቀን ተለቀ ዑስማን ኢብኑ ሁነይፍ ይሄን ዑስማን ኢብኑ ሁነይፍን አገኛቸውና በሸካ ይለኝ እኔ ሐጃ ነበረኝ የተመላለስኩ እስካሁን ድረስ ሐጃዬ አልወጣልኝም ሐጃዬ ተፈጻሚ አልሆነችም ማለት ነው ብሎ አቀረበ። ፈቃል ብሏል። እንግዲህ ዑስማን ኢብኑ ሁነይፍ የነብዩ ሰለላሁ ዐለይሂ ወሰለም ሰሃባ ናቸው። ከነብዩ ዐለይሂ ሰላቱ ወሰላም የተመለከቱት አለ አሁን ያስተምሩ ነው። ፈቃል ብሏል። ይእቲ ለሚضአተ ወደ ውዱእ ማድረጊያ ቦታ ሂዳሉ። ፈተወضأ ውዱእን አድርግ ከዛ ثم صلي ركعتين ሁለት ረካዓዎችን ስገድ። ይህ ሶላቱ ሐጃ ይባላል። አፍካር ላይ ወይም ኪታቦች ላይ ሶላቱ ሐጃ አንድ ሰው ሐጃ ካለበት ሁለት ረካዓ ይሰግድና አሁን ይባሉ ዱዓ ይላል ማለት ነው። ከዛ ምን አሉ? አላሁ ከዛ በል አላሁማ ኑር እነዚህ የነብዩ ሱሐባ ናቸው። አላሁማ አንተ ጌታዬ ሆይ እኔ አስአሉከ እኔ አንተን እለምንሃለሁ ወአተወጀሁ ኢለይከ ወደ አንተ እቃረባለሁኝ የነብይና መሐመድ በነቢያችን ዐለይሂ ሰላቱ ወሰላም ነብይ الرحማ አዛኝ አድርገህ በላካቸው ነብይ ይሁንብህ ጌታዬ ሆይ
ወደ አንተ ቃረባለሁ በእነሱ አለ ያ ሙሐመድ አንተ ሙሐመድ በል እኔ አተወጀሁ ቢከ እኔ እኮ ወደ አንተ ቃረባለሁኝ ኢላ ረቢ ወደ ጌታዬ ፈጥታ ለምን አላህን አንጠይቀ ያን ለምን ስለሚበቃ ከዛ ምናሉ بحاجة بهجة لتقضاني የኔ ሐጃ ተፈጻሚ ነው ወማሩ ከዛ ይሄን በልና ይሄን ማጥይቃም حتى أروح معك من كان تجا إيه رأيه نعم فانظر الرجل إيه سوي وحاجة وحاجة وسيود على الرجل إننا ففعل معه يا رب الصوم إيه يتبارك سوا صلى ركعتين ركعة سجدين فزاس دعاء الربيع قول اللهم إني أسألك وأتوجه إليك بنبينا محمد نبي الرحمن يا محمد إني أتوجه بك إلى ربك هذه الظالمين يميلون على جمال نقول فزاس ይህን አለና ወደ ዑስማን ኢብኑ አፋን ዙ ኑረይን ረዲየላሁ ተዓላ ዐንሁ ሄዱ። ልክ እንደሄዱ ከበሩ በዋባ ዘበኛ የሚያስገባ ካሊም አገልጋይ የሚወጡ ነው የሚያስገባ ተቀበሉ። ይሄ እስካሁን ድረስ አሁን ተቀበለውና ፈአድኸለሁ ዐላ ዑስማን ኢብኑ አፋን ወደ ዑስማን ኢብኑ አፋን ወዳሉበት ክላስ አስገባው። ከዛስ ፈአጅለሰሁ ዐላ ጢንፊሰቲሂ ጢንፊሳ ሰጃለ ማለት ነው እንግዲህ ያለበት ቦታ ላይ አንጥፎ አስቀመጠው። ዑስማን ረዲየላሁ ተዓላ ዐንሁ ምናምን ያኔ ጠየቃቸው ምንድነው ሐጃ ማሐጀቱከ ሐጃ ምንድን ነበር አሉ እንዲህ ነው ጠየቃቸው ፈቀባረ ሐጀቱ ሐጃውን ፈጸመላቸው ያኔ የሚፈልስ ነገር ነገሩት ማለት ነው ሞኑ ዑስማን ኢብኑ አፋን ረዲየላሁ ተዓላ ንግግር እዚህ ጋር ወላሂ ማ ذكرت حاجتك حتى كانت هذه الساعة እስከዚያች ሰዓት አሁን ያለንበት ሰዓት የተገናኘን ሰዓት እስከምንደርስ ድረስ ያንተን ሐጃ አንገብጋቢነትና አስፈላጊነትን አልተገነዘብኩ ነበር። በዚህ ጊዜ ተመልሶ ነው ثم خرج ከወጡ በኋላ ማን አገኙ? ያ ዑስማን ኢብኑ ሁለይፍ አገኙ። ምናልባት እነሱ የመሰላቸው ያ ዑስማን ኢብኑ ሁለይፍ ቪዲዮ ዑስማን ኢብኑ አፋን አናግሮ ሐጃ ይወጣላቸው መስሏቸዋል። ይሄ የዱዓው ሲር በነብዩ ሰለላሁ ዐለይሂ ወሰለም የመመጀኑ ሲር መሆን አልገባውም። ይሄ ሲር መሆን አልገባውም። ثم خرج من عنده فلقي عثمان بن حنيف وقال جزاك الله خير الله خير فلان فتدرب على الويت فلا على ما كان ينظر في حاجتي ولا يلتفت الي يعني حاجين ما يملكت وين زرايا نبر عثمان حتى كلمته فيا لاني بله انت كان ناغرك لي درس على كذا عثمان يقول هنا والله ما كلمته وهو እዚህ ጋር ተመልከቱ በጌታ ያምላልውኝ እኔ አላናገርኳቸውም ማለት ولكن ነገር ግን አሉ ሸሂድቱ ተመልክቻለሁ ረሱላህ ሰለላሁ ዐለይሂ ወሰለም ሰለላሁ ዐለይሂ ነብዩና ዐለይሂ ሰላቱ ወሰላም ተመልክቻቸዋለሁ وقد اتاه ضريب አይነ አማሱ ይመታ አይኑ ማየት የማይችል ማለት ነው ከሸከ ኢለይሂ ذهب بصري ያይኑ ወንጌልን ያይኑ ማጣት ብርሃን ማጣት ምናላቸው ብሶትና አዋራቸው ምናላቸው ረሱላህ እኔ አይኔን በማጣት በጣም ተቸግራለሁ ሽንት ቤት መስጊድ ምግብ ከቤት ውስጥ ምንም የሚመራኝ የሚያግዘኝ ስለሌለም ዱዓ አድርጉልኝና አላህ እንዳይሽረኝ አሏቸው። ፈቃል ነብዩ አለይሂ ሰላቱ ወሰላም ነው ኢንሺታ ሶበርተ ወኢንሺታ ዳዓቱ ከፈለክ ታገስና እንድናርማን ግን ይሄ አይነን በማጣት ትልቅ አጅር አለ ጀነት አለ ታገስ ወኢንሺታ ዳዓቱ ከፈለክ ደግሞ ዱዓ አድርጉልህ ይሄ በሌላም አለ ኢንሻአላህ ተዓላ فقال كذا يا رسول الله نور أنت الله ملكتني إنه شق علي ذهاب بصري يعني أين موجود يعني إبراهيم ما تأتي فتام لين شكروني أنا وإنه ليس لقائد مريض منه فقال بلون لك أطمن يأتي الوعد ما تجابه ثاني فتوضأ ثم صلي ركعتين كذا ثلاث ركعات سجد كذا ثم أقول هؤلاء الكلمات نزل قراءة اللهم إني أسألك وأتوجه إليك بنبينا محمد نبي الرحمة يا محمد إني أتوجه بك إلى ربي بحاجتي لتقضى لي بهبل شرعا ففعل الرجل سوي وسرع ما قاله النبي صلى الله عليه وسلم نبياتنا عليه الصلاة والسلام يستمر في النجار كل سرع نزامي يزيد عثمان بن حنيف مجلس ጋር ነበሩ ቁጭ ብለው ማለት ነው ከነብዩ አለይሂ ሰላቱ ሰላም ጋር ከዛስ ይሰው ይመጣ ምንድነው ወጣት ሰው አይኑ ያየለ ወር ምንዳው والله ይላል ما تفرقنا አተራየ ምን ማለት ነው አተራየ ማለት መጅሊሱ በጣም ቅማጤያችን ረዝሞ
አልነበረም። ወላ ቃለ ቢነ መጅሊስ እኛም ላይ መጅሊሱ አረዘም ሐታ ደኸለና ዐለይና ረጁል ያ ሰውዬ የሌላ ሰውዬ መጣ ወቀት አስራ አንያየው እንደው ሌላ አይደለም ከአንሁ ለም የኩን ቢሂ ጡሩቀት ከዚህ በፊት በአይኑ ላይ ችግር እንኳን የደረሰበት አይመስልም። ይሄን ሐዲስ ማን ነው የዘገበው? አንድ ሰሃቢ አለ 15 ሰሃባዎች 15 የሐዲስ ሊቃውንቶች እንደ ቡኻሪ እንደ ሙስሊም እንደ ነሳኢ እንደ ኢማሙ አቡ ዳውድ ሐዲስ እንደዚህ ሐዲስ ነብዩን አለይሂ ሰላቱ ንግግር በአንድ ኪታብ አዘጋጅተው ያሉ ሰዎች ናቸው። ይሄን የነብዩን አለይሂ ሰላቱ ወሰላም አስተምሮት የሰሃባውን ድርጊት ነው ሽርክ እያሉ ሙስሊሞችን ያለ አጥፋት ላይ ነው። አንድ ሙስሊም ነብዩን አለይሂ ሰላቱ ወሰላም ሲጠራ ወይም ዳኖች ሲጠራ لا يعتقد انهم يخلقون نفعا ولا ضرا ዳኖች ወይም ነብያቶች ወልያቶች ደጋግ ሰዎች ሲጠራ ምናምን ጥቅምን ያመጣሉ ፈጣሪ ናቸው ብሎ ያለው ይልቁንስ ምንድን ነው ከቀርቡ ያለው ከአላህ ዘንድ ትልቅ ደረጃ አላቸው ነው የሚያምኑ እነዚህ የአላህ ሰዎች ናቸው ነው የሚያምኑ هذا الشيء يمكن ما ማድረጉ لا يقال ነው هذا الحديث ይህ ሐዲስ ግልጽ ሆኖ ነው ለኛ በቂያችን ሌሎችን ሐዲሶች አሉ ላኪን ነገር ግን ይሄን የማይረዳ ሰው ይሄ የማይገባው ሰው ወይም ደግሞ እንዲህ አይነት ንግግራቶች ሐዲሶች ወይም ቁርአኖች እንዳይቀርቡ ከኛው መካከል አንዳንድ ሰዎች ማለት ነው ለሰኩሩ የማይፈልጉ አሉ በግልጽ ነው እንትናያለው ይሄ ለምን ምክንያቱም ሐቅ ግልጽ ከሆነ እንደዚህ ከተብራራ ሰዎች ብዥታቸው ይወገድላቸዋል ሰዎች ሐቃቸውን ያውቃሉ ሐቁን ያውቃሉ ከሐቅ ጎን እንዳይቆሙ አንዳንድ ሰዎች ምንድነው ወየነዛ ጀማዎች ሊሆን ይችላል ወይም ደግሞ ከመሃል ሆኖ በቃኛ ሙስሊም ሰግሬ መውጣት ነው የሚፈልገው እንደዚህ አዋው ይላሉ ማዓን هذا የነብዩ አለይሂ ሰላቱ ወሰላም ሐዲስ ሲነገር የነብዩ አላህ ተዓላ ነብዩ ሲነገር ማለት ነው ለዚህ ቦታ አንድ ሰው ይሁን አንድ ሰው እዚህ ጋር ነው የተገራሚ ያለው ቁርአን ቀርቶ ለጥቅም ተናግሯል ሐዲስን አዳምጡ ተምሩ የሷሊዎችን እነዚህ አዳምጦ የተመለሰ ሰውና ከዛስ ወጥቶ የተመለሰው አንድ አይደለም ማለት وكذلك مجلس العلم ያለ ሰውዬ كما اشهده رسول الله صلى الله عليه وسلم لاحد اصحابه ነብያችን ለአንድ ሷሃባቸው አመላከቱ አቡ ደርማ የአባ ደር لأن ترضوا فتتعلم بابا من العلم خير لك من أن تصلي 10 ركعة عندي سوي برمضان عندي ركعة አይሰግድም برمضان هاي ብስሙ በ30 ቀን ሳናጓድም ማለት ነው 600 ረክዓ ነው ነገር ግን አሁን እናንተ ይሄን ብቻ በማዳመጣችሁ 1000 ረክዓ አድርጋችሁ ይሄን ነብዩ ሰለላሁ ዐለይሂ ወሰለም ባይሳችሁ አንተ አቡ ደር ሆይ እንዴ እውቀትን አንድ ባብ አንድ ምዕራፍ አንድ የእውቀት ክፍሎ ብትማር ለአንተ የተሻለ ነው 1000 ረክዓ ተመስገድ 1000 ረክዓ ተመስገድ ይሄ ነገር ሐቂቃ ነገር ነው ግማሾች በጣም ያሳዝኑኛል የድሮ ሸይኾቻችን ያለበት ሰዎች ያኔ ጫት ቢጥሙ ቡና እንዲጠጡ ቀብለ ሶላት ከሶላት መለስ ያደርጋሉ መልቀን ብለው በምርቃና ለተተናባቸው ይገባሉ ከዛስ መስጂድ ይገባሉ መስጂድ ከገቡ በኋላ ሐዲሶችን ያዳምጣሉ ተራዊህ ወጀም እሻችን ይሰግዳሉ ተራዊህ ይሰግዳሉ ከዛስ ቁርአን ይቀራሉ ወደም ተራለን ይቀርተው ወደ ሱራቸው ይገባሉ ከሱራው ነው አሁን አንዳንድ በጣም ያሳዝን ልክ ተራዊህ እስከሚሰግድ ድረስ በጣም የሚጨንቀው አለ ይሄ ሁሉም አይደለም እንካልም ያረጋሉ ከዛስ ወይ ለሚሄደው ጫት ለመቃም ስሬስ ነው ማለት ግልጽ ነው ምንላችሁ ጫት ለመቃም ያና አሁን ጊዜው ከዚህ ከተጓተተበት ከውጭ ነው የሚለው ጫት የሚጊዜ ሰዓት አለበታል አፍተት ይሄ ነው ሷልቻ ይሄ ነው ደጋጎቻ እንደዚህ አይነት ሰዎች الله يعصمنا الله يتقبل الله يعصمنا الله يتقبل الله لا حتى تجد الله لعلم الدين لديناችን ተቆርቋሪ ለዲናችን ረዳት አለ አድርገን ረመዳን ከሚጠቀሙት ዕጥቁ ሚነና ከሚባል አላህ አድርገን የረህመቱን የመፍትራውን የዕጥቁ ሚነና በረካ አላህ ተመን اللهم صل على